በቅድሚያ ትላንት በተደረጉ ጨዋታዎች የተመዘገቡ ውጤቶችን ባጭሩ እንመልከት። በእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት የመዝጊያ ጨዋታ በርንማውዝ በሜዳቸው ቫይታሊቲ ስታዲየም የለንደን ክለብ ፉላምን አስተናግደው በርንማውዝ ፉላምን 1-0 በሆነ ጠባ ውጤት ማሸነፍ ችለዋል። ለቼልሲዎቹ ብቸኛውን የማሸነፊያ ግብም አንቶኒ ሴሜኒዮ ነበር ማስቆጠር የቻለው። ሴሜኒዮ ያስቆጠራት ግብ ግን ጨዋታው ከመጀመሩ ገና በ53 ሴኮንዶች ውስጥ ብቻ የተቆጠረች ግብ ነው የነበረችው። ይህም ዘንድሮ የበርንማውዞች ፈጣኑ ግብ ሆኖ እንድትመዘገብ አድርጓታል። ከትላንት ጨዋታ በኋላ ግን የአርሰናሉ ሌጀንድ ጨዋች የነበረው ቴሪ ዳንኤል ኤንሪ ለአንቶኒ ሴሜኒዮ የተወሰነ ጆሎፍ ራይስ ስታበስል ነበር ብሎት ነው የነበረው። ጆሎፍ ራይስ ያው በናይጄሪያና በጋና በጣም ታዋቂ ምግብ እንደሆነ መቼስ ይታወቃል። ሴሜኒዮ ደግሞ ዜግነቱ ጋናዊ የሆነ ተጫዋች ነው። ለዛ ነው ሄንሪ ይህንን አስተያየት ለሴሜኒዮ አስተላልፎለት የነበረው። ከሴሜኒዮ ጋር በተያያዘ ግን አድማጮች ትላንት ምሽቱ እውቁ ጋዜጠኛ ዴቪድ ኦርንስተን ይዞት በወጣው መረጃ መሰረት ከሆነ የማንቸስተር ዩናይትድ አሰልጣኝ የሆኑት ሩበን አሞሪም ይህንን ተጫዋች እንደሚወዱት ዴቪድ ኦርንስተን ዘግቧል። ቼልሲዎቹ ግን ይህን ጨዋች ለመልቀቅ ከ65 ሚሊዮን ፓውንድ በላይ ይፈልጋሉ ነው የተባለው። ጨዋቹ ዘንድሮ በሁሉም ውድድሮች በ36 ጨዋታዎች 10 ግቦችን አስቆጥሮ 6 ደግሞ ለግብ የሚሆኑ ኳሶችን አምሸሽቶ ማቀበልም የቻለ ጨዋች ነው። ወደ ጉዳያችን ስንመለስ ግን በአንቶኒ ሬውላ የሚመሩት በርንማውዞች ከትላንቱ ድላቸው በኋላ በሊጉ ደረጃ ሰንጠረዥ ወደ 8ኛ ደረጃ ከፍ ማለት የቻሉበትን ውጤት አስመዝግቧል። የተሸነፉት ፉልሃሞችም ግን ከበርንማውዝ ጋር እኩል ነጥብ ኖሯቸው 9ኛ ደረጃ ላይ ተቀምጦ የሚገኙ ቡድን ናቸው። በሌሎች ጨዋታዎች በስፔን ላሊጋ አትሌቲኮ ደ ማድሪድ ሪያል ቫላዶሊድን 4-2 በሆነ ውጤት ረቷል። በጨዋታው ለሎስ ሮዚ ብላንኮሶቹ ግቦቹንም ዩሊያን አልቫሬስ ሁለት ግቦችን ሁለቱንም በፍጹም ቅጣት ምት ማስቆጠር የቻለ ጨዋች ነው የነበረው። ቀሪዎቹን ግቦች ደግሞ የዲየጎ ሲሞኒ ሌጂዮኖ ጊውሊያኖ ሲሞኒና አንዷን ቀሪ ግብ ደግሞ አሌክሳንደር ሶርሎዝ ማስቆጠር ችሏል። ሁለት ያስቆጠረው አርጀንቲና አጥቂ ዩሊያን አልቫሬስ ግን ዘንድሮ ለአትሌቲኮ 25ኛ ግቡ ላይ መድረስም የቻለ ጨዋች ሆኗል። በዚህ ሴንቹሪ ወይም ክፍለ ዘመን ለአትሌቲኮ በመጀመሪያ ዓመቱ ከአልቫሬስ በላይ ያስቆጠረው ራዳሜል ፋልካኦ ብቻ ነው። ፋልካኦ ያኔ 36 ግቦችን ያህል በመጀመሪያ ዓመቱ ለአትሌቲኮ ማስቆጠር ችሎ የነበረ ጨዋች ነበር። አትሌቲኮ ማድሪዶች ግን ከትላንቱ ድል በኋላ እንግዲህ ነጥባቸውን 63 ማድረስም ችሏል። ይህም ከሪያል ማድሪድ በ3 ነጥብ ሲያርቃቸው ከመሪው ባርሴሎና ደግሞ በ7 ነጥቦች ርቀው እንዲገኙ አድርጓቸዋል። በጣሊያን ሴሪ ደግሞ በተደረገው አንድ ጨዋታ ናፖሊ ኢምፖሊን 3-0 በሆነ ውጤት ማሸነፍ ችሏል። በጨዋታው ስኮት ማክቶሚኔ ሁለት ግቦችን ከመረብ ጋር ሲያገናኝ አንዷን ቀሪ ግብ ደግሞ ሮሜሉ ሉካኩ ማስቆጠር ችሏል። በ30 ሚሊዮን ዩሮ ወደ ኔፕልሱ ቡድን ያቀናው ስኮት ማክቶሚኔ ዘንድሮ በሴሪው 8ኛ ግቡ ላይም ሊደርስ ችሏል። ትላንት የፓኒኒ የጨዋታው ኮከብም የነበረ ጨዋች ነው የነበረው። አንዷ ግብ ደግሞ ከሳጥን ውጭ ያስቆጠራት ግሩም ግብም ነበር የነበረችው። የናፖሊ አሰልጣኝ የሆኑት አንቶኒዮ ኮንቴ ከትላንት ጨዋታ በፊትም ስለ ስኮት ማክቶሚኔ አስተያየታቸውን ሰጥተው ነበር። ይህም ማክቶሚኔ ወደ አስቆጣሪነቱ እንደሚመለስ ተስፋ እናደርጋለን የሚል አስተያየትን አጋርተው ነው የነበረው። እንግዲህ ያሉትም ዝንፍ ሳይል ቀርቶ ማክቶሚኔ ትላንት ሁለት ግቦችን ሊያስቆጥርላቸው ችሏል ማለት ነው። የሴሪው ፉክክር ግን አሁንም ደርቶ ቀጥሏል። የስኩዴቶን ዋንጫ ለማሸነፍ 6 ጨዋታዎች ይቀራሉ። ኢንተር በ71 ነጥቦች ይመራል። ናፖሊ በ68 ነጥቦች የሚከተለው ቡድን ናቸው። የስኩዴቶን ዋንጫ ማን ይጎናጸፋል ዘንድሮ የሚለው እንግዲህ በስፋት አጓጊ የሚሆን ጉዳይ ነው። ሌሎች ጉዳዮችን መመልከትን ቀጥል። የሪያል ማድሪድ ተጫዋች ሉካ ሞድሪች በቻምፒዮንሺፑ ክለብ ስዋንሲ ሲቲ አነስተኛ ድርሻ በይፋ መግዛት ችሏል። ሞድሪች የስዋንሲን አነስተኛ ድርሻ ከገዛ በኋላም በሰጠው አስተያየት የዚህ ጉዞ አካል በመሆኔ ደስተኛ ነኝ ሲል ተደምጧል። ክለቡ ደግሞ በመግለጫቸው ላይ እንዳሰፈሩት ከሆነ የሉካ መሪነት እውቀትና ለእግር ኳስ ያለው ስሜት ለክለቡ እድገት ቁልፍ ይሆናል በማለት በመግለጫቸው ላይ አስፍሯል። ስዋንሲ ሲቲዎች በነገራችን ላይ ሁሉ ያለ አሰልጣኝ የሚገኙ ክለብ ናቸው። አለን ሼሃን ክለቡን በጊዜያዊነት እየመሩም ነው የሚገኙት። ሉክ ዊሊያምስ
በማርች ወር ላይ ስንብት ገጥሟቸው የነበሩ አሰልጣኝ ናቸው። አሁን ሞድሪች የገዛቸው ስዋንሲዎች በቻምፒዮንሺፑ የደረጃ ሰንጠረዥ 12 ደረጃ ላይ ተቀምጠው የሚገኙ ቡድን ናቸው። የውድድር ዓመቱ ሊጠናቀቅ 4 ጨዋታ ብቻ የቀሩት ከፕሌይ ኦፍም ስዋንሲዎች በ8 ነጥቦች ርቀው የሚገኙ ቡድን ናቸው። ቡድኑ ከ2018 በኋላ ወደ ፕሪሚየር ሊጉ አድጎ የማያውቅም ቡድን ነው። ሞድሪች እንግዲህ በቀጣይ ዓመታቶች ልምዱን በመጠቀም ቡድኑን ወደ ዋናው ሊግ ለማመለስ ያግዛል ተብሎ ይጠበቃል። የማንቸስተር ዩናይትድ ተከላካይ ተጫዋች ማታያስ ደ ሊግት በጉዳት ምክንያት ያለፉት ጥቂት ጨዋታዎች እንዳመለጡት የሚታወቅ ሲሆን አሁን ስለ ሆላንዳዊ ተከላካይ በተሰማ አዲስ ዜና ደግሞ ደ ሊግት አሁን የማገገሚያ ስራዎችን ወደ መስራት እንደተመለሰ ተዘግቧል። የማል ተከላካይ ተጫዋች በኖቲንጋም ፎረስት ጨዋታ ላይ ቁርጭምጭሚቱ ላይ ጉዳት ካስተናገደ በኋላም ነው ከሜዳ የራቀው። ከዛ በኋላ ከማንቸስተር ሲቲ ከሊዮን ከኒውካስል ዩናይትድ ጋር የነበሩ ጨዋታዎች ያመለጡትም ተጫዋች ነው። ተጫዋቹን ወደ ሜዳ መች ይመለሳል የሚለው የታወቀ ባይሆንም የማገገሚያ ስራዎችን ግን መስራት እንደጀመረ ተገልጿል። ቀይ ሰይጣኖቹ ከነገ በስቲያ በዕለተ ሐሙስ በዩሮፓ ሊግ የሩብ ፍጻሜ የመልስ ጨዋታ በወሳኝ ጨዋታ በሜዳቸው ኦልድ ትራፎርድ ኦሎምፒክ ሊዮንን የሚያስተናግድ ይሆናል። የባርሴሎና ተጫዋች የሆነው አሌሃንድሮ ባልዴ የሃምስትሪንግ ጉዳት ማስተናገዱ የሚታወቅ ሲሆን አሁን ላይ የግራ መስመር ተመላላሽ ተከላካይ ተጫዋች አሌሃንድሮ ባልዴ ባርሴሎናዎች ከሪያል ማድሪድ ጋር ላለባቸው የኮፓ ዴል ሬይ የፍጻሜ ጨዋታ ባልዴ ከኤል ክላሲኮ ጨዋታ ውጭ መሆኑን የስፔኑ ሚዲያ ሙንዶ ዴፖርቲቮ ዘግቧል። ጨዋቹ ወደ 3 ሳምንታት ያህል ከሜዳ እንደሚርቅም ነው የተገለጸ የሚገኘው። ጨዋቹ አሁን ወደ ሜዳ ይመለሳል ተብሎ የሚገመተው ደግሞ በቻምፒዮንስ ሊግ ውድድር በግማሽ ፍጻሜ የመልስ ጨዋታ ነው እየተባለ ይገኛል። ብሉግራኖቹ ባልዴን አጣርፈው በመመለስ ሪስክ መውሰድ አይፈልጉምም ነው የተባለው። ባልዴ ዘንድሮ በሃንሲ ፍሊክ ቡድን ካስፈላጊ ተጫዋች መካከል አንዱ መሆን የቻለ ተጫዋች እንደሆነም ጥርጥር የለውም። በግብ ጠባቂ ላይ የማይታሙ የነበሩት ዘንድሮ ግን በግብ ጠባቂ ቦታ ላይ ሁነኛ የግብ ዘብ ያጡት ማንቸስተር ዩናይትዶች በአንድሬ ኦናና እንዲሁ በአልታይ ባይንዲርም ጭምር እየቸገሩ እንደሚገኙ ይታወቃል። በዚህም ሩበን አሞሪም በክረምቱ ግብ ጠባቂ ማስፈረማቸው አይቀሪ ነው የሚመስለው። አሁን ወደ ቀይ ሰይጣኖቹ ለማምራት ደግሞ የቀድሞው የአርሰናል ግብ ጠባቂ ስሙ ከኦልድ ትራፎርዱ ክለብ ጋር እየተያዘ ይገኛል። ማንቸስተር ዩናይትዶች የሳውዝሃምፕተኑን ግብ ጠባቂ አሮን ራምስዴልን ለማስፈረም እየተከታተሉት እንደሆነ ዘሰን ይዞት የወጣው መረጃ ያመላክታል። ራምስዴል በክረምቱ ከቅዱሳኖቹ ጋር ይለያያል ተብሎ በስፋት የሚጠበቅም ግብ ጠባቂ ነው። ሳውዝሃምፕተኖች ከሊጉ መውረዳቸው መረጋገጡንም ተከትሎ ማለት ነው። በዚህም ስሙ ከማን ዩናይትዶች ጋር እየተያዘ ይገኛል። ራምስዴል ግን በዌስትሃም ዩናይትዶችም የሚፈለግ ተጫዋች ነው። የዌስትሃም ዩናይትድ አሰልጣኝ የሆኑት ግራም ፖተር እንግሊዛዊውን ግብ ጠባቂ ለማስፈረም ቅድሚያ ይሰጣሉ ነው የሚባለው። ዩናይትዶች ግን በክረምቱ አዲስ ግብ ጠባቂ ወደ ኦልድ ትራፎርድ ያስኮበልላሉ ተብሎ በስፋት ይጠበቃል። ራምስዴል ደግሞ ቀጣይ መዳረሻው የት ይሆናል የሚለውም በቀጣይ ጊዜያቶች በክረምቱ የሚታይ ነው የሚሆነው። ማንቸስተር ሲቲዎች ባሳለፍነው ቅዳሜ ውጤት ቀልብሰው ክሪስታል ፓላስ 5-2 በሆነ ሰፊ ውጤት ማሸነፍ መቻላቸው የሚዘነጋ ጉዳይ አይደለም። ከዚህ ድል በኋላ ታዲያ ጃክ ግሪሊሽ አነጋጋሪ ሆኖ ተገኝቷል። አሁንም ግሪሊሽ ከመጠጥ ጋር በተያዘ ነው ስሙ ሊያዝና አነጋጋሪ ሆኖ ሊገኝ የቻለው። ሲቲዝኖቹ ከባለፈው አስደሳች ድላቸው በኋላ እንግሊዛዊው የክፍ ጨዋች የፓላሱን ድል አስመልክቶ ለመዝናናት ከጓደኞቹ ጋር በለንደን በሚገኝ አንድ ናይት ክለብ ውስጥ ታይቷል ተብሏል ብቻ ሳይሆንም በምስሎችም ሲታይ ነው የተገኘው። ታዲያ ግሪሊሽ አነጋጋሪና አስገራሚ የሆነው በክለብ ውስጥ መገኘቱ ሳይሆን የመጣበት ቢል እና ሂሳብ ነው አነጋጋሪ ሆኖ የተገኘው። ግሪሊሽ የመጣበት ቢል 5000 ፓውንድ ያህል ቢል እንደመጣበት ዘሰን ገልጿል። ዋጋው ከሚጠበቀው በላይና በጣም የተጋነነ ዋጋም ሆኖ ነው የተገኘው። በፓርቲው ላይ የነበረ አንድ ሰው እንደገለጸውም ከሆነ ግሪሊሽ ከአራት ጓደኞቹ ጋር እንዲሁም በጠረጴዛው ዙሪያ አብሯቸው ሴቶችም እንደነበሩና ጠረጴዛውን የሚጠብቅ ቦዲ ጋርድም እንደነበረውና ግሪሊሽ በጣም የተዝናና ያለ እንደሚመስል ነው የገለጸው። ግሪሊሽ በሌላ በኩል ከመቀመጫው ተነስቶ እንደ ታዋቂው የሆሊውድ አክተር ሊዮናርዶ
ዲካፕሪዮ ወልፍ ኦል ዎል ስትሪት ላይ እንዳለው ፊልም ሲያስመስልም ነበር ተብሏል። የመወጣበት ሂሳብ ግን በስፋት አነጋጋሪ ሆኖ ተገኝቷል። ሲዝኖቹ በቀጣይ ጨዋታቸው በዕለተ ቅዳሜ ወደ ጨዋታ የሚመለሱ ሲሆን ወደ ጉዲሰን ፓርክ አቅንተው ኤቨርተንን የሚገጥሙናል። የጀርመኑ ክለብ አርቢ ላይፕዚግ አሰልጣኛቸው ማርኮ ሮዝን ካሰናበቱ በኋላ አሁን ላይ ያለ ቋሚ አሰልጣኝ እንደሚገኙ ይታወቃል። ላይፕዚጎች ቀጣይ አሰልጣኛቸው ለማድረግ የኮሞን አሰልጣኝ ሴስክ ፋብሪጋዝን እየተመለከቱ እንደሚገኙ በጀርመን የሚገኙ ዘገቦች በስፋት እየጠቆሙ ይገኛሉ። 37 ዓመቱ ወጣት አሰልጣኝ የላይፕዚግ ዳይሬክተሮችን አስደንቋልም ተብሏል። የርገን ክሎፕንም ጭምር እንዳስደነቀ ነው ተይዞ የተገለጸው። ፋብሪጋስ ስታይሉ ከጃቢ አሎንሶ ጋር ተቀራራቢ በመሆኑም በርካቶች በባየር ሊቨርኩሰን ቤት ካስደነቀው አሎንሶ ጋር እያመሳሰሉትም ይገኛሉ። ፋብሪጋስ ኮሞን መምራት ከጀመረ ግን ድፍን 1 ዓመት እንኳን ያልደፈነ አሰልጣኝ መሆኑ ይታወቃል። በክለቡ ደግሞ ድርሻ እንዳለው መዘንጋት የሌለበት ጉዳይ ነው። ፋብሪጋስን ወደ ሬድቡል አሬና ለማስኮብለል ግን ለላይፕዚጎች ከባድ ሊሆንም ይችላል እየተባለ ይገኛል። በፋብሪጋዝ የሚመሩት ኮሞች አሁን በሲሪያው የደረጃ ሰንጠረዥ 13 ደረጃ ላይ ተቀምጠው የሚገኙ ቡድንም ናቸው። አሁን ላይ ከወራሽ ቀጠናው ደግሞ በ12 ነጥቦች በሙሉ መርቀው የሚገኙ ቡድን ናቸው። የላይፕዚጎች ቀጣይ አሰልጣኝ ማን ይሆናል የሚለው ግን በቀጣይ ጊዜያቶች የሚታይ ይሆናል። አሁን ቡድኑ በጊዜያዊ አሰልጣኝ እስከ ውድድር ዓመቱ መጨረሻ ድረስ በስሎ እየተመሩ የሚገኙ ቡድንም ናቸው። የመጨረሻ ላድርግና አድማጮች ዛሬ የሚደረጉ የቻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታዎችን እንጠቁማችሁና እንላይ ለመጠቆም ያህልም በተመሳሳይ ሰዓት ከምሽቱ 4 ሰዓት ላይ በሚደረጉ ለጨዋታዎች አስቶን ቪላ ከፓሪስ ሰን ዠርማ የሚያርጉት መርሃ ግብር አንደኛው ጨዋታ ነው። ይህ ጨዋታ በመጀመሪያው ጨዋታ በፔዦች 3-1 አሸናፊነት መጠናቀቁ ይታወሳል። ፔዤ ወደ ቀጣዩ ዙር ለማለፍ ትልቅ ግምት የሚሰጣቸውን ቡድንም ናቸው። በሌላኛው ጨዋታ ደግሞ ቦሩሲያ ዶርትሙንድ ከባርሴሎና ጋር የሚገናኙ ይሆናል። ይህ ጨዋታ እንኳን የተለየ ትርጉም የሚሰጥ አይነት ጨዋታ አይደለም፣ ያበቃለት ጨዋታ በመሆኑ ማለት ነው። የካታላኑ ክለብ ባርሳ በመጀመሪያው ጨዋታ 4-0 ማሸነፋቸው ይታወሳል። ብሉግራናዎቹ ለግማሽ ፍጻሜ ደርሷል ተብሎም ደፍሮ መናገርን የሚቻልበት አይነት ሁኔታ ነው ያለው።